ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር በጎነት እንደገና ዛሬ ደግሞ የእግዚአብሔርን ቃል ይዤ መጥቻለሁ። እንግዲህ እየተማርን ያለነው ትምህርት አሁን በሰሞኑ እያየን ያለነው ይሄ በሩቅ ምስራቅ የተጀመረው ጦርነት በአሜሪካና በእስራኤል መሪነት በኢራን በኩል የሚካሄደው ጦርነት እሱን በእግዚአብሔር ቃል እየተመለከትን ነው። የሰጠነው ርዕስ ኢራንን በመጽሐፍ ቅዱስ ስንመለከታት እንዴት ነው የሚለውን ወገኖች ሆይ እሱን ነው እየተመለከትን ያለነው። አሁን ሚዲያውን በሙሉ ብትሰሙ፣ ቴሌቪዥናችሁን ብትከፍቱ ሌላ ወሬ የለም። ኢኮኖሚው የዓለም ኢኮኖሚ በጣም እያሽቆለቆለ ነው። ምክንያቱም በሩቅ ምስራቅ የባህር በር በኩል ያለው ያ ትልቁ የነዳጅ ማለፊያ የባህሩ ሰርጥ እሱ ተዘግቷል። የዓለም ኢኮኖሚ በከፍተኛ ሁኔታ እየተቃወሰ ነው። በሩቅ ምስራቅ ያሉ አገሮች በከፍተኛ ሁኔታ በኢራን እየተጠቁ ነው። የነዳጅ ማውለያቸው እንደገና ደግሞ ትልቅ ሲቲያቸው በከፍተኛ ሁኔታ እየተመታ ዓለም ወዴት እያመራች ነው የሚለውን ሁልጊዜ እንግዲህ በእኛም በዓለም ላይ በከፍተኛ ሁኔታ እየተመለከትን ያለንበት ነው። አሁን በከፍተኛ ሁኔታ በአውሮፓ በሉ በአፍሪካ በሉ በየትኛውም አገር ያለ በኢኮኖሚም በብዙ አይነት መንገድ ዓለም በከፍተኛ ሁኔታ እየተናወጠች ያለችበት ነው። ነገር ግን ለዚህ ሁሉ መጽሐፍ ቅዱስ በደንብ አድርጎ አስቀምጦልናል። ኢራንን በመጽሐፍ ቅዱስ እንዴት ነው የምንመለከታት በምንልበት ጊዜ መጽሐፍ ቅዱስ እያንዳንዱን ነገር በደንብ አድርጎ አስቀምጦልናል። ወገኖች ሆይ ክብር ሁሉ ለኢየሱስ ይሁን። የእግዚአብሔርን ቃል የሚያነብ ሰው ከእግዚአብሔር ቃል ጋር ህብረት ያለው ሰው ሊናወጥ አይችልም። ምክንያቱም መጽሐፍ ቅዱስ ሲናገር ምን ይላል? መዝሙረ ዳዊት 45 ቁጥር 1 ላይ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን፣ ስለዚህ ምድር ብትነዋወጥ አንፈራም ተብሎ ተጽፏል። ለምን? እግዚአብሔር አምላካችን ነው፣ መጠጊያችን ነው ይላል። መጽሐፍ ቅዱስን የሚያነቡ ሰዎች የዓለም ሀያል አገር የተናገሩትን ቢናገሩ አሁን ሁሉም ታጥቀዋል፣ ያልታጠቀ የለም። አውሮፓውያን ታጥቀዋል፣ አሜሪካኖች ታጥቀዋል፣ ሌሎቹም ኢራንም እስራኤልም በጣም ወገኖች ሆይ ዓለምን እናጠፋለን ነራሻ ሁሉ ይናገራሉ። ዓለምን እንደዚህ እናጠፋታለን ወገኖች ሆይ ሰሜን ኮሪያ በጣም ብዙ ነገር ይናገራሉ። መጽሐፍ ቅዱስ ግን ከጀርባዋ ሆኖ ዓለምን እየመራት እንደሆነ የእግዚአብሔር ቃል ይናገራል። ወገኖች ልንገራችሁ፣ አሁን ዓለምን ከጀርባ ሆኖ አንድ በአንድ እየመራት ያለው እግዚአብሔር ነው። እንዴት እናገራለሁ? የእግዚአብሔር ቃል ይናገራል። እሱን ነው እኮ እየነገርኳቸው ያለው። አሁን ያለውን ጊዜ መጽሐፍ ቅዱስ በደንብ አድርጎ አስቀምጦታል። ወገኖች ሆይ አሁን የነገሩ ሁሉ መነሻ ለዓለም ስጋት የሆነችው እቺ ኢራን የምትባለው በመጽሐፍ ቅዱሳችን ታሪኳ የሚጀምረው ዘፍጥረት ምዕራፍ 10 ቁጥር 2 እና ቁጥር 22 ላይ እንደሆነ ባለፈው ነግሬያቸዋለሁ። ምዕራፍ 10 የአሕዛብ የዘር ሐረግ ታሪክ ተብሎ የሚጀመረው እንግዲህ የመጀመሪያው ትውልድ የአዳም ትውልድ ዘፍጥረት ምዕራፍ 6 ጀምሮ እስከ ምዕራፍ 8 ባለው በውሃ ጥፋት ጠፍቷል፣ አልቋል። ሁለተኛው ትውልድ የኖህ ትውልድ ነው። ኖህ 3 ልጆች እንዳሉት የእግዚአብሔር ቃል ይናገራል። ካም፣ ያፌትና ሴም የሚባሉ 3 ልጆች አሉ። ስለዚህ ያፌት ምዕራፍ 10 ዘፍጥረት ማለት ነው። ያፌት ምዕራፍ 10 ቁጥር 2 ላይ ሜድ የሚባለውን ወለደ ይላል። ሜዶናውያን ማለት ነው። ከዛ ቁጥር 22 ደግሞ ኤላምን ሴም ወለደው ይላል። ኤላም የምትባለዋ ዛሬ ማናት? ኢራን ናት። ወይንም በመጽሐፍ ቅዱስ ስሟ ፋርስ ተብላ የምትጠራው የመጀመሪያ ስሟ ኤላም ነው። ቀጥሎ ፋርስ የሚል ስም አሁን ደግሞ በ1979 ጀምሮ ወይንም በ1930 ጀምሮ ኢራን ተብላ ተጠራች ማለት ነው። ይቺ አገር ከጅማሬዋ ከዘሯ ስትነሳ አሁን የመጣች አይደለችም።
ታሪክ አስቆጥራ ለእስራኤል ከመጀመሪያም ጀምሮ ወገኖች ወይ ታሪካዊ አሳዳጅ ታሪካዊ ጠላቱ ነው። እንግዲህ ወንድማማቾች ናቸው ወገኖች ወይ ሌላ የመጡ ነገሮች አይደለም። ሴምና ያፌት ወንድማማቾች ናቸው። ካም ወንድማማቾች ናቸው። ጠቅላላ የዓለምን ህዝብ ብናየው አንድ ህዝብ ነው። የአዳም ዘር ነው ወይ ደግሞ የአዳም ዘር ሲጠፋ ደግሞ ከአዳም ስለሆነ የመጣው የኖህ ትውልድ ሁላችንም የአዳም ዘሮች ነን፣ የኖህ ዘሮች ነን። ሁሉ ወደኋላ ቢሳብ አንድ ትውልድ ውስጥ ነው የሚገባው። አንድ ወንድ ውስጥ ነው የሚገባው፣ አንድ ሴት ውስጥ ነው የሚገባው። ሁሉም ወንዱም ሴቱም ቢመጠጥ ወደኋላ ወደ አዳም ሄዶ ነው የሚገባው። ሙስሊም በሉት፣ ባወላ በሉት፣ ነጭ በሉት፣ ጥቁር በሉት፣ ሁሉም በሙሉ አንድ አባት አንድ እናት ነው ያለው። የአዳም ልጆች ነን፣ የሔዋን ልጆች ነን። ጦርነቱ የእርስ በርስ ጦርነት ነው። እንግዲህ ወደፊት በደንብ አድርገን እንመለከተዋለን። ከትንቢታዊ አንጻርም እንመለከተዋለን። ምክንያቱም አብርሃም 2 ልጅ ወልዷል። ሁለቱም እስራኤላውያን ናቸው። ይስሐቅ አለ፣ እስማኤል አለ። አሁን ጦርነቱ እየተካሄደ ያለው በማን ነው? ልክ ይስሐቅ ጡት ጥሎ ትልቅ ግብዣ በተደረገ ጊዜ እስማኤል ሳቀበት ይላልኝ። ስለዚህ ሳራ እንዲህ በልጄ ላይ እንዴት ይስቃል አስወጥተህ አባር ስትለው አብርሃም እስማኤልን ከናናቱ አውጥቶ ሲያባር እንመለከታለን አይደለ? አሁንም ጦርነቱ እየተካሄደ ያለው በወንድማማች መካከል ነው። ያው እምነቱ በሙስሊምና በክርስቲያን መካከል ይሁን እንጂ እንደገና ሌሎቹን የሚያዋጋቸው ነገሮች አሉ። እሱን እንመለከታለን። የሚካሄደው ግን በሁለት ወንድማማች መካከል ነው። የማንም ደም ሲፈስ፣ ማንም ሲሞት፣ ማንም ሲጠፋ እግዚአብሔርም ደስ አይለውም። እግዚአብሔርን የሚያመልክ ሰውም ደስ ሊለው አይችልም። ወይ እንትን አሸነፈች እንትን። ጦርነት አውዳሚ ነው ወገኖች። በጦርነት ማንም የከበረ አገር የለም። ማንም ኢኮኖሚውን ያበለጸገ የለም። ጦርነት ሁልጊዜ አውዳሚ ነው፣ ገዳይ ነው። ኢኮኖሚን ይገላል፣ የምትወዱትን ይገላል፣ ብዙ ነገር ያሳጣል ወገኖች ሆይ። ጦርነት ክፉ ነገር ነው፣ በጣም ክፉ ነገር ነው። ስለዚህ ታሪኩ የጀመረው የኢራን ወይንም የፋርስ ዛሬ ኢራን ብላን የምንጠራትኝ የሴም ልጅ ዘፍጥረት ምዕራፍ 10 ቁጥር 22 ነው። ነገር ግን ጦርነት የተጀመረ የት ነው? እዛው ዘፍጥረት ምዕራፍ 14 የመጀመሪያው የዓለም ጦርነት ተጀመረ። ኮሎዶሞር የተባለው የኤላም መሪ ማለት ነው። ኮሎዶሞር የተባለው 4 ሀያል መንግስታትን ይዞ ጦርነት ሲወጣ እንመለከታለን። በዙሪያው የነበሩትን 5 ሀገሮችን አሸነፈ። ከዛ ደግሞ የአብርሃምን ወንድም ልጅ ሎጥን እንደማረከው የእግዚአብሔር ቃል ይናገራል። የኤላም ንጉሥ የኢራቅ ወይንም የፋርስ ማለት ነው። ስለዚህ አሁን አብርሃም 318 የቤቱን ውላጅ ይዞ ተነስቶ ሂዶ አሸንፎ ማርኮ እንደመጣ ከዛ በኋላ ወንድሙ እንዳስመለሰ እግዚአብሔር ቃል ይናገራል። ከዚያ ጦርነቱስ ቆመ? በዛ አልቆመም። ከብዙ 100 ዓመት በኋላ እንደገና ዳንኤል ምዕራፍ 10 ላይ አሁንም ደግሞ ጦርነቱ በሰማይ ላይ በምድር ላይ መሆኑ ቀርቶ ደግሞ በሰማይ ላይ መንፈሳዊ ጦርነት ሲካሄድ ደግሞ እንመለከታለን። ገብርኤል የዳንኤልን መልስ ይዞለት ሲመጣ ምን አለው? መልሱን ይዤልህ የመጣሁት የመጀመሪያው ቀን ነው፣ ነገር ግን የፋርስ መንግስት 21 ቀን ተቋቋመኝ ይላል። ጦርነቱ ከምድር አልፎ መንፈሳዊ ጦርነት ሰማይ ላይ ሆነ ማለት ነው። ሚካኤልን ገብርኤልን ያካተተ ዳንኤል ምዕራፍ 10 ላይ ታዩታላችሁ። ጦርነቱ ከብዙ ዓመት በኋላ እንደገና መንፈሳዊ ጦርነት ሆኖ እንደገና ደግሞ ሲቀጥል እንመለከታለን። ከዛ በአስቴር ዘመን ወደፊትም እንመለከተዋለን። በአስቴር ዘመንም እንደዚሁ አይሁድ በሙሉ እንዲጠፋ ያደረገው ዛሬ ኢራን የምንላት ያን ጊዜ ፋርስ በመጽሐፍ ቅዱስ ኤላም የምትባለው ናትኝ። አይሁድ በሙሉ መጥፋት አለበት የተባለበት ጊዜ በማን ነው? በፋርስ ነው፣ በኤላም ነው። ዛሬ በኢራን በምንለው ማለት ነው። ልንገራቸው ወገኖች ወይ ልባችን እረፍ ሊል ይገባል። የእግዚአብሔር ቃል እንመለከተዋለን ወደፊት በዝርዝር። ዘካርያስ ምዕራፍ 12 ቁጥር 1 እስከ 5 በምናነብበት ጊዜ እግዚአብሔር እስራኤልን አንደኛ የመንገድገድ ዋንጫ አድርጊያታለሁ ይላል። ዋንጫ ምንድን ነው? ሰዎች የሚጠጡበት ነው። ዋንጫ በሀገራችን ከበሬ ቀንድ ነው የሚሰራው። የገጠር ሰዎች ጠላ፣ ሌላም ነገር የሚጠጡት በበሬ ቀንድ ነው። የመንገድገድ ዋንጫ ይላል። ሰው ሲጠጣ ምን ይሆናል? ይሰክራል። እስራኤልን የሚነካ ሁሉ ይሰክራል። መጽሐፍ ቅዱስ ነው የሚናገረው። እስራኤልን በሀገርም ደረጃ በግለሰብም ደረጃ የነካ ሁሉ በሙሉ ምን ያደርጋል? ይሰክራል። የመንገድገድ ዋንጫ ለአሕዛብ ሁሉ ነው የሚለው የመንገድገድ ዋንጫ። ቀጥሎ የመንገድገድ ዋንጫ ብቻ አይደለም፣ ከባድ ድንጋይ አድርጋታለሁ። እስራኤል ለዓለም ሁሉ እንቆቅልሽ ናት፣ ከባድ ድንጋይ ናት።
የነካት ሁሉ ይቀጠቀጣል ይላል፣ ይቆስላል ይላል። ዘካርያስ ምዕራፍ 12 ቁጥር 1 እስከ 5 የሚናገረው እሱን ነው። ስለ እስራኤል የተነገረ ነው የሚለው። ወገኖች ሆይ ይቆስላል፣ ይቀጠቀጣል። ልንገራችሁ፣ በሀገር ደረጃ በግለሰብም ደረጃ እስራኤልን የነካ ሰው የተረፈ የለም። ከባቢሎን ጀምሮ፣ ከዚያስ ሜዶንና ፈረስ፣ ከዚያስ ግሪክ፣ ከዚያስ ሮም፣ ከዚያስ የኦቶማን ቱርክ፣ እንግሊዝ፣ ጣሊያን፣ ስፔን በሉ ፈርሰዋል። እስራኤልን የነኩ በግለሰብ ደረጃ ራሱ በግለሰብ ደረጃ ከሀገራችን ከጃንሆይ ጀምሮ መንግስቷን ስትመሰረት አልቀበልም ብለው እንዴት ተዋርደው እንደሞቱ ታውቃላችሁ ወገኖች ሆይ። እነ ያሲን አረፋት በሉ እነ ጋዳፊ በሉ ሌሎችም በሙሉ እንደ አይጥ እየተጎተቱ የወጡት እስራኤልን ስለነኩ ነው። እስራኤልን የነካ ሁሉ ወገኖች ሆይ መዝሙረ ዳዊት 122 ቁጥር 6 ለእስራኤል ሰላም ይሁን ብላችሁ ጸልዩ፣ ለመቅደሷ ለወገኖቿ ጸልዩ፣ ለእናንተም ሰላም ይሆንላቸው። እስራኤልን መንካት አይቻልም ወገኖች ሆይ። ስለዚህ አሁን እየተካሄደው ያለውን ጦርነት መጽሐፍ ቅዱስ አስቀምጦታል። ከጀርባ ሆኖ አንድ በአንድ የሚመራው ማን ነው? እግዚአብሔር ነው። ከፊት ለፊት ሆኖ የሚመራው ማን ነው? እግዚአብሔር ነው። ልንገራችሁ፣ የዛሬ ዓመት የአሜሪካው ፕሬዝደንት ትራምፕ እስራኤል የኢራኑን መሪ አያቶላን ልትገድል ነበረ። እኔ ፖለቲካ አይደለም የምናገረው፣ የእግዚአብሔርን ቃል ነው። ነገር ግን ልትገላቸው ባለች ጊዜ ትራምፕ አይሆንም አሉ፣ እንዳይገደሉ አዘዙ ማለት ነው። ነገር ግን የዛሬ ዓመት ከልክለው አሁን ፌብሩዋሪ 28 2006 ላይ እሳቸው ናቸው ምላጩን የሳቡትኝ። አሁን በዚህ ሰዓት ምን መሆን አለበት አሉ? ጦርነት መጀመር አለበት አሉ። እንደዛ ያሉበት ምክንያት ምንድን ነው ወገኖቼ? ወይ የዛሬ 2600 ዓመት በፊት የተነገረ ትንቢት አለ። ምን የሚል ትንቢት አለ? ላንብብላችሁ። ትንቢተ ኤርምያስ አንድ አይሁዳዊ የዛሬ 2600 ዓመት የተናገረው ትንቢት መፈጸም ነበረበት። ምን ይላል? ትንቢተ ኤርምያስ ምዕራፍ 49 ቁጥር 38 ትንቢተ ኤርምያስ 49 ቁጥር 38 ምን ይላል? ዙፋኔንም በኤላም አኖራለሁ። ኤላም ማናት? ኢራን። በመጽሐፍ ቅዱስ ስሟ ኤላም፣ በታሪክ የምናውቃት ፋርስ፣ ዛሬ ኢራን ናት ማለት ነው። ዙፋኔን በኤላም አኖራለሁ፣ ከዚያም ንጉሷንና አለቆቿን አጠፋለሁ ይላል እግዚአብሔር። ምን ይላል? ንጉሷንና አለቆቿን ምን አደርጋለሁ? አጠፋለሁ። ተመልከቱ። የዛሬ ዓመት እስራኤል አያቶላን ልትገድል ባለች ጊዜ ፕሬዚደንት ትራምፕ አይሆንም ብለው ከለከሉ። አሁን ግን ይሄ አያልፈኝም አሉና ምላጩ መሳብ አለበት ብለው ጦርነቱን በይፋ አስጀመሩት። ለምን? እንደዛ የሆነበት ምክንያት እዚህ ላይ ንጉሷንና መኳንንቶቿን ይላል። ወገኖች ወይ ፌብሩዋሪ 28 2026 በዚያን ቀን በዚያ ምሽት መሪዋና መኳንንቶቿ አንድ ላይ ሆኖ ነበር። አንድ ላይ ለስብሰባ ተቀምጠው ነበረ። ይሄ ትንቢት የተነገረው የዛሬ 2600 ዓመት በአንድ አይሁዳዊ ነቢይ ኤርምያስ የተነገረ ትንቢት ነው። ንጉሷንና መኳንንቶቿን ተብሎ እንደተጻፈ ልክ ለስብሰባ አንድ ላይ ሲቀመጡ ምላጩ ተሳበ። አሁን ይሄ ጊዜ አያመልጥም ብለው ተኩሱን በይፋ ጀመሩት ማለት ነው። የአሜሪካው ፕሬዝደንት ይጀመራሉ ማለት ነው። በአንድ ጊዜ ወደ 40 የሚሆኑ ከፍተኛ የጦር አመራር፣ የኢኮኖሚው፣ የፖለቲካው፣ የጦርነቱ ከፍተኛ አመራሮች በአንድ ጊዜ አለቁ ከነ ቤተሰቦቻቸው። ያን ጊዜ የዛሬ ዓመት እስራኤል አያቶላን ልግደል ብትል ኖሮ እሳቸው ብቻ ነበር የምትገለው፣ ትንቢቱ አይፈጸምም ነበረ። አሁን ግን አንድ ላይ ንጉሷና መኳንንቶቿ ተብሎ እንደተጻፈ ወገኖች ሆይ አንድ ላይ አለቁ። የሚገርማችሁ ነገር ይሄ የእግዚአብሔር ቃል ትንቢቱ እንዲፈጸም ነው። ትንቢቱ ምን ሆነ ማለት ነው? ተፈጸመ። ጦርነቱ በዚህ ተጀመረ። ከዛ በኋላ እንግዲህ ጦርነቱ እንደምታውቁትኝ
በቀላል ያልቃል ተብሎ የተጀመረ ጦርነት ነው። ጦርነቱ ሊቆም አልቻለም። ይኸው ዛሬ ወደ ወር ሆነው ማለት ነው። ሊቆም አልቻለም። አንድ ትንሽ ሩቅ ምስራቅ አገር ያለች ኢራን የምትባል ለዓለም ስጋት ሆና ተቀመጠች ማለት ነው። ከዛ በኋላ በጣም የሚገርመው ነገር የአሜሪካ መንግስት፣ የአሜሪካ ፕሬዝዳንት የተለያዩ አገሮችን ኑ ጦርነቱን አብረን እንዋጋሉ። ምክንያቱም ትልቁ 20% የሚያልፍበት የባህሩ ሰርጥ የነዳጁ ማለፊያ ቦታ በኢራን ተያዘ። በዛ የሚያልፉ መርከቦች ሁሉ በሙሉ የኢራን ጥቃት አገኛቸው ማለት ነው። ዓለም በከፍተኛ ኢኮኖሚ ወደቀች። አሁን እንደምታውቁት በዓለም ላይ ጋዝ ሰማይ በየቀኑ ጣራ ነክቷል። ኢኮኖሚው ተወዷል፣ ጋዙ ሰማይ። ስለዚህ እንትን ሲሉ በሙሉ ምን አሉ? የአሜሪካ ፕሬዝዳንት በሙሉ የአውሮፓ መንግስት ኑና ጦርነቱን አብረን እንዋጋ፣ ምክንያቱም ጋዙ የኔ ብቻ አይደለም አሉ። የአውሮፓ ሀገራት በሙሉ ምን አሉ? አይ ብለው የተለያየ ምክንያት እየሰጡ ከጦርነቱ አንገባም አሉ ማለት ነው። ከዛ በኋላ እንደገና ቀጥለው አሁን ደግሞ ምክንያት ምን ይሆን ብለው ደግሞ እንደገና ሩሲያ ላይ ማዕቀብ አድርገው ስለነበረ የሩሲያ ማዕቀብ ተነሳ። ጋዟን በውድ መሸጥ ጀመረች ማለት ነው። ከዛ በኋላ ሲቀጥል ይሄም መፍትሄ ሊሆን አልቻለም። ቀጥሎ 31 ሀገሮችን የያዘ የኔቶ የተባለው የተባበሩት መንግስት እሱ ደግሞ ናና አብረን ጦርነት እናድርግ ሲሉ አይ ጦርነቱ ያንተ ነው እንጂ የኛ አይደለም አሉ። አሁንም ወገኖች በጣም የሚገርም ነገር ሆነ። አሁንም መፍትሄ ሊመጣ አልቻለም። ቀጥለው ቻይና የኢራን ወዳጅ ስለሆነች ሸምግኝ አሉ። ሸምግኝ እና ነገሩ በሰላም ይለቅ እና የአሜሪካ ፕሬዝዳንት ወደ ቻይና ሊሄዱ ስለነበረ ከሸመገልሽኝ ከሄድሽ ልመጣ እችላለሁ፣ ካልሆነ ግን ወይ ላራዝም ወይ ልቀር እችላለሁ አሉ። ከዛም በኋላ ቻይና ደግሞ ምን አለች? እኔ ለ4 ወር የሚበቃ የነዳጅን ድፍድፍ ዘይት ስላለኝ ብትፈልግና ባትፈልግ አትምጣ የሚል መልስ ላከች ማለት ነው። ቻይና ደግሞ ወደ ኢራን መልእክት ስትልክ እኔ እስራኤልንና አሜሪካን በተመለከተ ነው እንጂ ሌሎች ሀገሮች ሁሉ በሙሉ እኮ በዛ መውጣት መግባት ትችላላችሁ፣ ነዳጃችሁንም ማውጣት ማግባት ትችላላችሁ፣ ነገር ግን እሰለፋለሁ ብትሉ የኔ ጥቃት ይደርስባችኋል ብላ ለአውሮፓ መንግስትም ለሌሎችም ሀገሮች ማስጠንቀቂያ ላከች ማለት ነው። ወገኖች ሆይ ቻይናም ሩሲያም የተባበሩት መንግስታት የኔቶም እንደገና የአውሮፓ መንግስታትም ሁሉ መፍትሄ እንዲያመጡ የአሜሪካ መንግስት ተጣራች ማለት ነው። አልሆነም። ወገኖች ይሄን ሁሉ አሁን እየተናገርኩ ያለሁበት ምክንያት ምንድን ነው? ስለ ፖለቲካ እየተናገርኩ ነው? አይደለም። ፖለቲካውን ጋዜጠኛው፣ ሬዲዮ፣ ሌሎቹም ሁሉ ሊሉት ይችላሉ። እየነገርኳችሁ ያለው እቺ አገር ልትጠፋ አትችልም። ኢራን አሁን ልትደክም ትችላለች እንጂ ልትጠፋ አትችልም። ምክንያቱም የማትጠፋበት ምክንያት የእግዚአብሔር ቃል አስቀምጧል። አሁን ጦርነቱ እየተመራ ያለው መሪነቱን ይዛ እየመራች ያለችው ኢራን ናት። ኢራን ናት ጦርነቱን እየመራች ያለችው። ልትጠፋ አትችልም። ምናልባት ልትደክም ትችላለች፣ ነገር ግን በኃይል እንደምትነሳ የእግዚአብሔር ቃል ይናገራል። ምክንያቱም ይሄ ጦርነት እየገፋ ሄዶ የሚያመራው ወደ ጉግ ማጉግ ጦርነት ነው። ወደ ሕዝቅኤል 38 ነው የሚመራው። ሕዝቅኤል 38 ደግሞ በራሻ መሪነት፣ ይሄም ከ2600 ዓመት በሕዝቅኤል የተነገረ ትንቢት ነው። የሩቅ ምስራቅን ወይንም ደግሞ ኢራንን በትንቢታዊ እይታ በምንመለከትበት ጊዜ ያን ጊዜ በዝርዝር አስረዳቸዋለሁ። ያን ጊዜ ደግሞ በራሻ መሪነት አስቡ እንግዲህ የዛሬ 2600 ዓመት አንድ አይሁዳዊ ሕዝቅኤል የተባለ ነቢይ ሀገሮቹ ባልነበሩበት ጊዜ፣ ሰዎቹ ባልነበሩበት ጊዜ ሀገራቸውን ጠቅሶ ያለውን ጦርነት እንዴት እንደሚሆን ትንቢቱን ተናግሮ አስቀምጧል። አንድ በአንድ ራሻ ትመራለች፣ ኢራን ትቀጥላለች፣ 2 3ኛ ሊቢያ፣ 4ኛ ቱርክ፣ 5ኛ ኢትዮጵያ ሆነው እስራኤልን ሊወጉ ይመጣሉ። እግዚአብሔርም ከሰማይ በድኝ በእሳት በበረዶ በደም ይመታቸዋል። ከዚያስ ሬሳቸውን ለመልቀም 7 ወር ይፈጃል ይላል።
ወገኖች ሆይ ኢራን ልትደክም ትችላለች እንጂ ልትጠፋ አትችልም። ትንቢቱ እንደዛ አድርጎ አስቀምጧታል። ከዛ በኋላስ ይህም ብቻ አይደለም። ቁጥር 39ን ብታነቡት ኤርሚያስ 49 ቁጥር 39 ስታነቡ በኢራን ውስጥ ኃይለኛ ሪቫይቫል እንደሚነሳ፣ ቅሬታዎች እንደሚድኑ፣ ሪቫይቫል እንደሚሆን፣ እግዚአብሔር እንደሚመለክ፣ በደምና በሞት የምትደመደም ከተማ አይደለችም። ወገኖች የእግዚአብሔርን ቃል የሚያነብሰው ልቡ በእግዚአብሔር ቃል ላይ ተዘልሎ ይቀመጣል። ስለዚህ ጦርነት ወዴት ነው የሚሄደው ማለት ነው? ወደ ሕዝቅኤል 38 ጦርነቱ ወደ ጉግ ማጉግ ጦርነት ነው የሚሄደው ማለት ነው። እና ይችን ሀገር አሜሪካ በሉ፣ የተባበሩ መንግስታት በሉ፣ ሌላም ሀያል መንግስት በሉ፣ ምንም በሉ ሊያጠፏት አይችልም። ይህ ወር ፈጅታለች። አሁንም የባሰ ኃይለኛ መሳሪያ የተደበቀን እያወጣች እየተኮሰች ነው። አንዲት አገር ወገኖቿ አሜሪካንን አስቡ። እስራኤል በጣም ውስብስብ በሆነ ነገር ሀገሯን የምትመራ ናት። በጦርነት ስትራቴጂ በሉ፣ በሳይንስ በሉ፣ በኢኮኖሚ በሉ፣ በውትድርና በሉ፣ በጣም ውስብስብ በሆነ መንገድ ሀገሯን የምትመራ ናት። አይደለም ለአንድ ሀገር ወገኖች፣ አይደለም ለአንድ ሀገር፣ ዓለምን የምታሰጋ ሀገር ናት። ከጀርባዋ ማን እንዳለ እኛ እናውቃለን። የሰራዊት ጌታ እግዚአብሔር ነው። ልጠፋ አትችልም። ኢራንም ልጠፋ አትችልም። ወገኖች መጽሐፍ ቅዱስ ትንቢቱ እንደዛ አድርጎ አስቀምጧታል። እንደገና በኃይል ትነሳለች ከራሻ ጋር እስራኤልን ለማጥፋት። ከዛስ የአሜሪካ መንግስት አይመታትም፣ የተባበሩ መንግስታት አይመታትም፣ ኔቶ አይመታትም፣ ሌሎችም አይመታትም። የሚመታት ራሱ እግዚአብሔር ነው። ታዲያ እንዲህ ስንል ደስ እያለ ነው አይደለም? ትንቢቱ እንደዛ ነው የተጻፈው። ወገኖች እንዲህ በምንልበት ጊዜ ወገናዊነት አይደለም፣ ለእግዚአብሔር ቃል ታማኝ መሆን አለብን። እያስተማረን ያለ ነው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ደግሞ ልናምነው ይገባል። ታዲያ ዛሬ ይቺ ኢራንን በእግዚአብሔር ቃል በትንቢታዊ እይታ ስንመለከታት እንግዲህ ዝም ብላ ድንገት ብቅ ያለች አይደለችም። ባለፈውም ታሪኩን ጀምሬላችኋለሁ። ከስር መሰረት የመጣች ናት። ከስር መሰረት ተነስታ የመጣች ናት እና ዛሬ ትንሽ ስለ ዝርያቸው፣ ስለ ጥበብ፣ በጣም ጥበበኞች ናቸው፣ የእጅ ስራ ያላቸው ናቸው፣ ስለ ሃይማኖታቸው፣ እንደገና አሁን እንደዚህ በዓለም ላይ አስፈሪ ሀገር ሆና ትነሳ እንጂ ከጀርባቸው ከመምጫቸው ምን አይነት ሰዎች እንደነበሩ፣ ምን አይነት አገሮች እንደነበሩ ዛሬ ከእግዚአብሔር ቃል ጋር አዋህጄ እነግራችኋለሁ። ወገኖች ሆይ የእግዚአብሔር ቃል እንግዲህ ኢሳይያስ ከሁሉም ነቢያት ትልቁ ነቢይ ኢሳይያስ ነው። ከኤርምያስም በፊት የነበረ ነው። ከሕዝቅኤልም ከዳንኤልም በፊት የነበረ ትልቁ ነቢይ ኢሳይያስ ነው። ኢሳይያስ አስቀድሞ ቂሮስ ከመወለዱ ከ200 ዓመት በፊት ይላሉ የመጽሐፍ ቅዱስ አስተማሪዎች፣ ከ200 ዓመት በፊት ገና ከመወለዱ በፊት የኢራን ንጉሥ ወይንም የኤላም ንጉሥ ወይንም የፋርስ ንጉሥ ብሎ ያስቀምጠዋል። አንድ ቂሮስ የሚባል አስነሳለው፣ ቀብቼ አስነሳውና እሱ ቤቴን ይሰራልኛል ብሎ ወገኖች ሆይ ሕዝቤን ነፃ ያወጣል፣ መቅደሴን ይሰራልኛል ብሎ አስቀድሞ ትንቢት ተነግሮለት የመጣ ሰው ነው። አስቡ። ላንብብላችሁ። ኢሳይያስ ምዕራፍ 45 ሁላችሁ የምታውቁት ኢሳይያስ ምዕራፍ 45 ቁጥር 1 እስከ 5 ያለውን ቃል ላንብብላችሁ። ለእስራኤል ተሐድሶን ያመጣ፣ ወደ ምድራቸው እንዲመለሱ ያደረገ፣ መቅደሱን የሰራ፣ እስራኤልን የረዳ ያገዘ፣ በገንዘብ በኢኮኖሚ በስልጣን የረዳ ሰው ነው። ምን ይላል? እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ ቀብቼዋለሁ፣ አሕዛብን ሁሉ በፊቱ አስገዛለታለሁ፣ የነገሥታትንም ወገብ እፈታለታለሁ፣ የተዘጉ በሮችን ሁሉ መዝጊያዎቹን ሁሉ እከፍትለታለሁ፣ ቀኝ እጁንም ይዤዋለሁ። ማን ነው ይሄ? ቂሮስ ነው ይላለኝ። በፊቱ እሄዳለሁ፣ ተራሮችን ሁሉ ትክክል አድርግለታለሁ። ተራራ ማለት ስለምናየው ድንጋይ አይደለም። ተራራ የሆኑ ነገሥታቶችን፣ ተራራ የሆኑ የአሕዛብ መንግስታትን ሁሉ አስገዛለታለሁ፣ ወገባቸውን እፈታለሁ፣ የተዘጉ በሮችን ሁሉ ሰባብሬ ሰጠዋለሁ፣ የናሱን ደጅ እንደ ነሐስ የጠነከሩትን ሁሉ ሰብሬ ሰጠዋለሁ፣ የብረቱንም መውጊያ ሁሉ እቆርጥለታለሁ ይላል። ከዚያስ
በስምህ የምጠራ የእስራኤል አምላክ እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ ማለት ሀብት ማለት ነው። በስውር የተደበቀችውን ሀብት ሁሉ እሰጥሃለሁ። ባሪያዬ የቀባሁት እኛ ይሄን ለክርስቲያን፣ ለነቢያት፣ ለሐዋርያት፣ ለሌሎች አገልጋዮች ነው ይሄንን የምንጠቀምበት አይደለ? እግዚአብሔርን ለማያውቀው አሕዛብ ንጉሥ ነው ለቀባሁት ባሪያዬ፣ ስሙን ጠቅሶ ቂሮስ ብሎ። ወገኖች ሆይ ገና ከመወለዱ በፊት የተነገረ ትንቢት ነው ወገኖች። ከመወለዱ በፊት ትንቢቱ ተነገረ። መጥቶ ቤቴን ይሰራል አለ። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ክብር ላንተ ይሁን። በቃልህ ዓይናችንን እንድታበራ እንድታሳረፈን እጸልያለሁ። ስምህ የተባረከ ይሁን። ከሁሉ የማንሰውን ልጅህን አስበኝ። በጌታ በኢየሱስ ክርስቶስ ስም አሜን። ተመልከቱ፣ ከመወለዱ ከ200 ዓመት በፊት ትንቢቱ ተነገረ። ባሪያዬ የቀባሁት ይመጣል፣ ቤቴን ይሰራል፣ ነገሥታትን ሁሉ የአሕዛብን መንግሥት ሁሉ አስገዛለታለሁ፣ የተደበቀችውን ሀብት ሁሉ እሰጠዋለሁ። ከዚያስ በእሱ ላይ የሚነሱትን ሁሉ በሙሉ ምን አደርጋለሁ? ወገባቸውን እፈታለሁ አለ። እንግዲህ አስቡ፣ ቂሮስ ወይንም የኢራን መንግሥት በመጽሐፍ ቅዱስ የኤላም ንጉሥ የምንለው የእስራኤል ረዳት ነበረ። እነ ነህምያ፣ እነ ዘሩባቤል፣ እነ ኢያሱ፣ እነ አስቴር በነበሩበት ዘመን ይሄ ታሪክ የተካሄደው በፋርስ በኢራን፣ ዛሬ ኢራን ብላን የምንጠራት የነ ነህምያ ታሪክ፣ የነ አስቴር ታሪክ፣ የነ ዘሩባቤል ታሪክ የተካሄደው በፋርስ ዘመን ነው፣ በኢራን ማለት ነው። እና ዝርያቸው የህንድ አውሮፓውያን ናቸው ይላሉ። ስለ ዝርያቸው ሲናገሩ ያው እንግዲህ መነሻቸውን ነግሬያቸዋለሁ። የሴም ልጅ ነው ኤላም፣ የሴም ዝርያዎች ናቸው። ነገር ግን ኑሯቸው የህንድ አውሮፓውያን ብለው ይጠሯቸዋል። ታሪኩ ዘፍጥረት ምዕራፍ 10 ቁጥር 22 ላይ ኤላም ብሎ አስቀምጦታልኝ። ኤላም ዛሬ ፋርስ ወይንም ኢራን የምንለው ማለት ነው። እና ዝርያቸው አርያን ተብሎ ይጠራል። እነዚህ ፋርሶች ማለት ነው። በስነ ጽሁፍ በጣም የታወቁ ናቸው። በጣም ጠበብት ናቸው። በተለይ ደግሞ በስነ ህንፃ፣ የስነ ህንፃ አሰራር በጣም ባለሙያዎች ናቸው። ስነ ጽሁፍ በጣም የታወቁ ናቸው። በምንጣፍ ስራቸው በጣም የታወቁ ናቸው። እስከ ዛሬ ድረስ የፐርዥያ ምንጣፍ ተብሎ ይነገራል ወገኖች። እስከ አሁንም ድረስ በጣም ኳሊቲ ምንጣፍ ካያችሁ የፐርዥያ ምንጣፍ ነው የሚባለው። ሃይማኖት ደግሞ አላቸው። ሃይማኖታቸው አሁን ምንድን ነው? ሙስሊም ነው። ነገር ግን ከእስልምና በፊት ዞሮስትራይዝም የሚባል እምነት ነበራቸው። ይሄ እምነት ደግሞ እስልምናን ከመቀበላቸው በፊት የነበረ እምነት ነው። በጣም የታወቀ እምነት ነው። ጥንታዊ እምነት ነው። አንድ አምላክ ብቻ ያመልኩ ነበረ። ሞኖቴስቲክ፣ ሞኖ ማለት አንድ ማለት ነው። አንድ አምላክ ብቻ ከሚያመልኩ ህዝቦች መካከል አንደኛዎቹ እነሱ ናቸው። አንድ አምላክ ብቻ ያመልኩ ነበረ። ይሄ ዞሮስትራይዝም የሚባል ማለት ነው። እና መስራቹ ደግሞ ስሙ ዞሮ አስተር ሲባል ነበረ። የዚህ የዞሮስትራይዝም እምነት መስራች ዞሮ አስተር ይባል ነበረ። በፋርስኛ ዛራቱስትራ ብለው ይጠሩታል። ነብይ ነው። የዚህ የእምነቱ መስራች በጣም የታወቀ ነው ማለት ነው። እና ይሄ እምነታቸው ደግሞ የተመሰረተው ከክርስቶስ ልደት በፊት ከ1500 ዓመት በፊት ነው። ምን ማለት ነው? በኖህ ዘመን በሙሴ ዘመን የነበረ እምነት ነው። እና አሁን እነዚህ ፋርሶችን ስጠይቋቸው እኛ ፋርሶችንን፣ እኛ አረቦች አይደለንም፣ እኛ ሙስሊሞች አይደለንም ብለው በአረቦች አያምኑም። እኛ ፋርሳውያንንም አንድ አምላክ አላቸው። የአምላካቸው ስም ደግሞ አሁራ ማዝዳ ነው የሚባለው የአምላካቸው ስም እና ትርጉሙ አንድ ፈጣሪ ማለት ነው። ጥበበኛ አምላክ ማለት ነው። እና ዓለም የጨለማና የትግል ሜዳ እንደሆነች ናት ነው ብለው የሚያምኑት። የሰው ሕይወት ደግሞ በትግል የተሞላ ነው የሚሉት። ስለዚህ
የሃይማኖታቸው ክፍል መልካምን ሐሳብ፣ መልካምን ተግባር፣ መልካምን ንግግሮች፣ እነዚህ ናቸው። የሃይማኖት መሪ ቃላቸው እነዚህ ነገሮች ናቸው እና ማንኛውም ሰው የመምረጥ መብት አለው ብለው ያምናሉ። መልካምን ሐሳብ ከክፉ ሐሳብ የመምረጥ፣ መልካምን ንግግር ከክፉ ንግግር የመምረጥ፣ መልካምን ተግባር ከክፉ ተግባር የመምረጥ መብት አለው ሰው ብለው ያምናሉ። ይሄ ትምህርት ደግሞ ሃይማኖታቸው ያስተማራቸው ትምህርት ነው። ዞሮስትራይዝም የሚባለው የሃይማኖት ትምህርት ያስተማራቸው ነው እና በመጨረሻው ዘመን መልካሙ ኃይል ክፉን ኃይል ያሸንፈዋል ብለው ያምናሉ። ለምን? ዓለም በመልካምና በክፉ ኃይል ስለምትተዳደር ሙታን ይነሳሉ ብለው ያምናሉ። ይህች ዓለም ደግሞ ትታደሳለች፣ በመጨረሻው ዘመን ትታደሳለች ብለው ያምናሉ። ይሄ የዞሮስትራይዝም የእምነት መግለጫ ነው። በዞሮስትራይዝም እንግዲህ የቆየ እምነት ነው። አምላካቸውን በጣም የሚወዱ ናቸው። አምላካቸውን ሲያመልኩ አምላካቸው ወይንም ዛሬኛ እግዚአብሔር የምንለው የንጽህና አምላክ ስለሆነ እሳት ሊነድለት ይገባል ይላሉ። እሳት ያነዳሉ። በአምልኳቸው ሰዓት እሳት ያነዳሉ። ስለዚህ ሁልጊዜ በመቅደስ ውስጥ እሳት ይነዳል እና ማዝዳ ለተባለው አምላካቸው የንጽህናና የጥበብ አምላክ ስለሆነ ሁልጊዜ በመቅደስ ውስጥ እሳት መንደድ አለበት ብለው እሳት ያነዳሉ። የሚያመልኩት እሳቱን አይደለም፣ ነገር ግን አምልኳቸውን ለመጠቆም ይጠቀሙበታል። እሳት እያነደዱ አምላካቸውን ያመልካሉ። እሺ እንግዲህ ታሪካቸውን ከመጽሐፍ ቅዱስ ጋር አስተያይተን እንመልከት። ታሪካቸውን ከመጽሐፍ ቅዱስ ጋር በማገናኘት ስንመለከት፣ ምክንያቱም ይሄ የፋርስ ነገስታት እነ ቂሮስ እነ ዳሪዮስ የዚህ እምነት ተከታዮች ስለነበሩ የመጀመሪያዎቹ አብዛኛውን ጊዜ ከክፉ ይልቅ በጎውን ይመርጡ ነበረ። ስደተኛን ከመግደል ይልቅ በማኖር የሃይማኖት ነፃነት በመስጠት የራሱን እምነት መርጦ እንዲኖር በማድረግ በጣም የተወደዱ ነገስታቶች ነበሩ። የመቻቻል ፖሊሲ ነበራቸው። ይሄ ከየት ነው የመጣው? ይሄ ከዞሮስትራይዝም እምነት የመጣ ነው። እነሱም ያንን እምነት ይከተሉ ስለነበረ እንደምታውቁት አይሁድ ወደ ሀገራቸው ሲመለሱ ባቢሎን 70 ዓመት ገዝቷቸው ወደ ሀገራቸው ሲመለሱ ወደ ሀገራቸው ተመልሰው መቅደሱን እንዲሰሩ የፈቀዱላቸው እነዚሁ የፋርስ መንግስታት ናቸው። ነፃነትን የሰጡ እንደምታውቁት 70 ዓመት ከሞላ በኋላ ወደ ሀገራችሁ ትመለሳላችሁ ቢል በእግዚአብሔር ፈቃድ ቢመለሱም በእግዚአብሔር ትእዛዝ ቢመለሱም የፋርስ ሃይማኖት ግን የሚፈቅደው ስለነበረ እነ ቂሮስ ያደረጉት ተመሳሳይ ነገር ነበረ። ወደ ሀገራችሁ ተመለሱ፣ በሰላም ተመለሱ፣ መቅደሱን ስሩ፣ አምልኩ፣ በነፃነት ኑሩ ብለው ነፃነትን የሰጡ መንግስታት ናቸው። ይሄ ብቻ አይደለም ወገኖች፣ ወደኋላ ታሪኩን ሂደን ስንመለከት ሉቃስ ምዕራፍ 2 ላይ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም ሲወለድ እንመለከታለን። ከሩቅ ምስራቅ ኮከቡን እየተመሩ መጥተው ወገኖች መጥተው ዕጣን፣ ወርቅ፣ ከርቤ ስጦታ ሰጥተው የሄዱ እነዚህ የፋርስ መሪዎች ናቸው። አብረው ከመጡ መካከል የፋርስ መሪዎች ናቸው። ወርቁ ንግስናውን ያመለክታል። ከርቤ መከራውን ያመለክታል። ወገኖች ሆይ ዕጣኑ ደግሞ መልካምን ሽታ ያመለክታል። የሚገርማችሁ ይህንን አድርገዋልኝ። ለምንድን ነው እንደዚህ ከሩቅ ምስራቅ በኮከቡ እየተመሩ መጥተው ሰግደው የሄዱበት ምክንያት በምንልበት ጊዜ ዳንኤል ትንቢቱን በሚናገርበት ጊዜ ዳንኤል ምዕራፍ 2ም ዳንኤል ምዕራፍ 9ን ዳንኤል ምዕራፍ 10ን በምታነቡበት ጊዜ ዳንኤል የት ነው የነበረው? ፋርስ ነው የነበረው። ለፋርስ መንግስት አገልግሏል። እዛው ምድራቸው ላይ ኢራን ላይ ተቀምጦ ነው ኢየሱስ ክርስቶስ እንደሚመጣ ትንቢቱን የተናገረው። ስለዚህ ያንን አሰሉ መጡና መሲህ ይወለዳል የሚለውን ትንቢት አስልተው መጡና ለክርስቶስ ኢየሱስ መጥተው ምን አደረጉ? ስጦታ ሰጥተው ሄዱ። ወርቅ፣ ከርቤ፣ ሽቶ። ከርቤው መከራውን ያመለክታል። ሽቶው ደግሞ ምንን ያመለክታል? መቀባቱን ያመለክታል። ወርቁ ደግሞ ንግስናውን ያመለክታል። ወገኖች ሆይ ስለዚህ ያንን ስጦታ አበርክተው ሄዱ። በኮከቡ እየተመሩ መጥተው ማለት ነው።
እሱ ብቻ አይደለም። የሐዋርያት ሥራ ምዕራፍ 2 ላይ በሐዋርያት ላይ መንፈስ ቅዱስ ልክ ሲወርድ የሐዋርያት ሥራ ምዕራፍ 2 ቁጥር 9 ላይ ስታነቡትኝ ሐዋርያት በመንፈስ ቅዱስ ተሞልተው በልሳን ሲናገሩ ምዕራፍ 2 ቁጥር 9 ላይ የሜድና የኤላሚጥ ሰዎች ይላል። የሜዶን ሰዎችና የኤላም ሰዎች ሐዋርያት በመንፈስ ቅዱስ ተሞልተው መንፈስ ቅዱስ በወረደ ጊዜ በእስራኤል ላይ እዛ ነበሩ። የመንፈስ ቅዱስ ተካፋይ ነበሩ ወገኖች ሆይ። ታዲያ አሁን ምንድን ነው የመጣው ችግሩ በምትልበት ጊዜ ዛሬ ኢራንና ወገኖች ሆይ ወይንም ፐርዥያ ከእስራኤል ጋር ያጋጫቸው ነገር ምንድን ነው በምንልበት ጊዜ ወገኖች ሆይ ከ700 ክፍለ ዘመን በኋላ ኢራን ወይንም ፋርስ ወይንም ዛሬ ኢራን ብለን የምንጠራት የእስልምናን እምነት ተቀበለች ማለት ነው። እስልምና ወደ አገሯ ገባ ማለት ነው። የዚህ እምነት ተከታዮች እንዳሉ የዞሮስትራይዝም እምነት እየቀነሰ በትንሹ እየሆኑ መጡ። ከዛ አሁን አሉ፣ ሁሉም አልጠፉም። በኢራንና በህንድ አካባቢ አሉ፣ ግን በጣም እየቀነሱ መጡ እና ዛሬ ሲጠሯቸው ፋርሲ ብለው ይጠሯቸዋል። ከፋርሲ የመጣ ማለት ነው። ስለዚህ ጥቂት ተከታዮች አሉ፣ ግን ምን አላሉም? ፈጽመው አልጠፉም። ሃይማኖታቸው ግን እየደከመ መጣ ማለት ነው። ስለዚህ ወደኋላ ስንመለስ እግዚአብሔር እነዚህ ፋርሳውያንን ከተጠቀመባቸው አንዱ የተሃድሶ አምጮች አድርጎ እግዚአብሔር ተጠቅሞባቸዋል። ዛሬ በጠላትነት ብቻ ልናያት አንመለከትም። ከመሰረቱ የተሃድሶ አምጮች አድርጎ ተጠቅሞባቸዋል። ለምሳሌ ባቢሎናውያንን እግዚአብሔር የመቅጫ መሳሪያ እስራኤልን እንድትቀጣ አድርጎ መሳሪያ አድርጎ ተጠቅሞባቸዋል። ፋርሳውያንን ደግሞ እግዚአብሔር የተሃድሶ መሳሪያ አድርጎ ተጠቅሞባቸዋል። ስለዚህ ፋርስ ሰፊ ግዛት ነበራት። ይሄን ሰፊ ግዛት ከየት አመጣችሁ በምንልበት ጊዜ በሰይፍና በጦርነት ብቻ ሳይሆን ለትውልድ ለሕዝብ አክብሮትን በመስጠት ነፃነትን በመስጠት ዜግነትን በመስጠት በሚገርም ሁኔታ በሚገርም መርህ ሀገርን የማስተዳደር አቅምና ችሎታ የነበራት ግዙፍ ሀገር ነበረች። እስልምናን መርጠው እስከሄዱ ድረስ ፋርስ ወይንም ዛሬ ኢራን ሰፊ ግዛት የነበራት፣ በተለይ ደግሞ በታላቁ በዳሪዮስ ዘመን የፋርስ ግዛት በዓለም ላይ ታይቶ የማይታወቅ ሰፊ ግዛት ነበራት። ዝም ብላ አይደለም የመጣቸው። ዳንኤል ምዕራፍ 2 ላይ የሰውን ምስል ባየ ጊዜ ንጉሱ ናቡከደነጾር ደረቱ እና እጁ የብር የተባለው የፋርስና የሜዶን መንግስት ነው። ወገኖች በጣም ሰፊ ግዛት ያላቸው ናቸው። እንመለከተዋለን። ዳንኤል 7 ላይ በአውሬ መልክ የተገለጠው የድቡ መንግስት የማን ነው? የሜዶንና የፋርስ መንግስት ነው። ዳንኤል ምዕራፍ 8 ላይ 2 በግ ያለው 2 ቀንድ ያለው በግ የሜዶንና የፋርስ ድንገት የመጣ አይደለም። በታሪክም እየተከታተለች የመጣች ናት። እስከ መጨረሻው ዘመን ዓለም እስኪያልቅላት ዘመን የምትቀጥል መንግስት ናት። እየወደቀች እየተነሳች እየወደቀች መጨረሻ ላይ የእግዚአብሔር ፍርድ ይከናወንባታል። በግማሾቹ ላይ ደግሞ የመንፈስ ቅዱስ ሪቫይቫል በከፍተኛ ሁኔታ የሚነሳባት ምድር ናት። ትንቢቱ አስቀምጦታል። እሱን ነው መዘረዝርላችሁ፣ እናየዋለን በዝርዝር። ስለዚህ በዚያን ጊዜ በዳሪዮስ ዘመነ መንግስት ጊዜ ሰፊ ግዛት የነበራት ናት። ከህንድ እስከ ግሪክ እስከ ካስፒያን እስከ ግብፅ እስከ ኢትዮጵያ ድረስ በጣም ሰፊ መሬት ነበራት። ዓለምን ኦልሞስት ትገዛ የነበረች ሀገር ናት። ዓለምን ትገዛ የነበረች መንግስት ናት። በተለይ በ400 ዘመን አካባቢ የዓለም ህዝብ 112 ሚሊዮን ይሆን ነበረ ይላል። የዓለም ህዝብ 112 ሚሊዮን ይሆን ነበረ ይላሉ። እንግዲህ 49 ሚሊዮንን ያስተዳድሩ የነበሩ እነርሱ ናቸው እና ትልቅ የማስተዳደር ችሎታ የማስተዳደር ክህሎት የነበራቸው ናቸው። ይሄ ማለት የዓለም ህዝብ 44 ከመቶ በሙሉ አንድ መንግስት ያስተዳድረው ነበር ማለት ነው። ይሄ ሪከርድ እስከ አሁን እንኳን የተሰበረ አይደለም፣ አልተሰበረም። የዓለምን ህዝብ 44 ከመቶ ያስተዳድሩት ነበር። ከሩቅ ምስራቅ ጀምሮ ቱርክን፣ እስራኤልን፣ ግብፅን ገዝተው የሱዳንንም ጫፍ
ኢትዮጵያንም ነክተው በሙሉ ምን ያደርጉ ነበር? ያስተዳድሩ ነበር። መጽሐፍ ቅዱስ የሚናገረውን እኮ ነው። ይሄ የምናየው እንግዲህ ምንድን ነው በምንልበት ጊዜ መጽሐፍ ቅዱስ ራሱ የሚናገረው ነው። አሁን የምነግራችሁ የታሪክ ሂስቶሪካል ባክግራውንዱን ነው እየነገርኳቸው ያለው እና ዝም ብሎ ህዝብ አልነበረም። የሰለጠነ የተማረ ህዝብ ነው። ከየአገሩ ነገስታት ሁሉ እየመጡ ምን ያደርጉላቸው ነበር? ስጦታ ያቀርቡላቸው ነበር። በጦርነት በጣም የታወቁ ናቸው። በአርት በጣም የታወቁ ናቸው። እነ አስቴር፣ እነ መርዶኪዎስ፣ እነ ነህሚያ በሱሳ ግንብ በነበሩ ጊዜ ይገዙ ያስተዳድሩ የነበሩት እነማን ናቸው? ፋርሳውያን ናቸው። እነ ነህሚያ በሉ፣ እነ መርዶኪዎስ፣ እነ አስቴር በሙሉ የፋርስን ቋንቋ እየተናገሩ ነበረ ይገዙ ያስተዳድሩ የነበረ። አስቴር በኢራን ነው የነበረችው። ነህሚያን በሉ መርዶኪዎስን በሉ በሙሉ የነበሩት የት ነው? በፋርስ ወይንም በኢራን ነው። የፋርስ ቋንቋ እየተናገሩ ነው ሀገርን ሲያስተዳድሩ የነበሩ። ይሄ የሚያሳየው ለአይሁድ ህዝብ የነበራቸውን ወዳጅነት፣ መልካም ወንድማዊነት ነው የነበራቸው። ነገር ግን አሁን ታሪክ ተቀየረ ወገኖች ሆይ። በጣም የሚገርማችሁ አሁን ምንድን ነው ታዲያ የሚያጣላቸው? የኢራን ጥላቻ ምንድን ነው በእስራኤል ላይ? እስራኤልን ለምን ጠላቻት? እሱንም ወደፊት በዝርዝር እንመለከተዋለን። ግን የተወሰነውን ብንመለከት በ1930 ኦፊሻሊ ስሟ ኢራን ተባለ ማለት ነው። ወደ እስልምና መጣች ማለት ነው። ወደ እስልምና በምትመጣበት ጊዜ ልክ ፋርስ ወይንም ደግሞ በመጽሐፍ ቅዱስ ኤላም ተብላ በመጽሐፍ ቅዱስ የተነገረችው ይቺ አሁን በእስራኤል ላይ ከፍተኛ ጥላቻ ማምጣት ጀመረች። ለምንድን ነው ከፍተኛ ጥላቻ የሆነበት ምክንያት? እንግዲህ የተወሰነውን ስንመለከት ሁለት ተቃራኒ ርዕዮተ ዓለም ነው ያጣላቸው። ምንድን ነው የተቃራኒ ርዕዮተ ዓለም በምንልበት ጊዜ አንደኛ ዓለምን የሚያዩበት እይታ ወይንም ደግሞ ፖለቲካውን የሚያዩበት እይታ ነው ውጊያውን ጦርነቱን ያመጣው። በ1979 ዓመተ ምህረት አካባቢ በኢራን አብዮት ፈነዳ። በ1979 አብዮት ይፈነዳል። ምን ማለት ነው አብዮቱ ፈነዳ? ከዚያ በፊት ሮያል ፋሚሊ በሆኑ በንጉሥ ቤተሰቦች ነበረ ኢራን ወይንም ፋርስ ወይንም ኤላም ትተዳደር የነበረው። ነገር ግን ከዛ በፊት የነበሩት እስራኤልን የሚወዱ እስራኤልን የሚያከብሩ ከዓለም ሕዝብ ጋር ተስማምተው ተዋደው በብዙ ነገር ጋር ተከባብረው የሚኖሩ ልክ በ1979 አብዮቱ ሲፈነዳ እስራኤልን እንደ ሀገር አንቀበልሽም አሏት። ወደ ታሪክ ብንመለስ በ1948 ዓመተ ምህረት እስራኤል መንግስቷን በምትመሰርትበት ጊዜ እስራኤልን ከተቀበሏት ሀገራት መካከል ሁለቱ በጣም የታወቁ ናቸው። አንደኛ ቱርክ፣ ሁለተኛ ኢራኖች መንግስትሽን መስርች እንደ መንግስት እንቀበልሻለን ብለው ከአረብ ሀገሮች ሁለቱ አገሮች ተቀብለዋታል። ያን ጊዜ ኢራን እስራኤልን የደገፈች ናት። ምክንያቱም ያን ጊዜ ትተዳደር የነበረችው ሻህ የሚባል ሮያል ፋሚሊ ነው። የንጉሥ ቤተሰቦች ናቸው። በጣም የሰለጠኑ ናቸው። ከእስራኤል ጋር ብቻ አይደለም፣ ከሌሎችም ሩቅ ምስራቅ ሀገሮች፣ ከአውሮፓ ከሌሎች ሀገሮችም ጋር ተዋደው የሚሰሩ ከዓለም ጋር ተስማምተው ወገኖች በጣም የተወደዱ ሮያል ፋሚሊ ናቸው። ሻህ ይባላሉ። እነዚህ ደግሞ የቂሮስ ዘር ናቸው። ቂሮስ ልክ የሃይማኖት ነፃነት፣ የከለር ነፃነት፣ የንግግር ነፃነት፣ የመኖር ነፃነት እንደሚሰጥ ሁሉ እነዚህም እንደዛ ነበሩ የእሱ ዘሮች ስለሆኑ። ነገር ግን ልክ በ1979 አብዮቱ ከፈነዳ በኋላ አያቶላ ልክ ሲመጡ ወገኖች ወይ አብዮቱ ልክ ሲፈነዳ እስራኤልን እንደ ሀገር አንቀበልሽም አሏት። ፈጽመኛ አንቀበልም፣ እስራኤልን አንቀበልም አሉ። ለምንድን ነው? ከዛ ጊዜ ጀምሮ እንደውም እስራኤል ትንሿ ሰይጣን ናት አሉ። ትንሿ ሰይጣን ናት ፈጽሞ። ያን ጊዜ እንደውም ይመራ የነበረው ካስታወሳችሁ በዜና ላይ ይሄ በጣም የታወቀ ነው። አህመዲን ነጃት የሚባለው እስራኤልን ከምድር ካርታ ላይ እንፍቃታለን፣ ካንሰር ናት፣ ቲዩመር ናት፣ ተቆርጣ መጣል አለባት አለ።
ዓላማቸው ምንድን ነው? እስራኤልን ከምድር ገጽ ላይ ማጥፋት ነው። እስራኤል ትንሽየዋ ሰይጣን ናት አሉ። አሜሪካ ደግሞ ትልቋ ሰይጣን ናት። እንደዛ ያሉበትም ምክንያት እነግራችኋለሁ። ዛሬ ሁለቱ አንድ ላይ ሆነው መጡባቸው። ስለዚህ ፖለቲካውን የሚያዩበትና ዓለምን የሚያዩበት ርዕዮተ ዓለም ተጋጨ ማለት ነው። ጠባቸው አንዱ ይሄ ነው። ሁለተኛው የስልጣን ሽኩቻ ነው። ኢራን በመካከለኛው ምስራቅ በጣም ትልቅ የመሆን ፍላጎት አላት። ዶሚናንት የመሆን ፍላጎት አላት። እስራኤል ደግሞ የበላይ እንዳትሆን እንቅፋት ሆናበታለች። እስራኤል በጣም ብዙ ወታደሮች አሏት። በጣም በአጭር ጊዜ ውስጥ ዓለምን የሚያስተዳድር አርሚ፣ ኒኩሌር ሁሉ አላትኝ። በጣም አስፈሪ የሆነች ሀገር ናት። በስልጣኔ በሀብት በቴክኖሎጂ በጣም ቀድማ የሄደች ናትኝ። ከጀርባዋ ማን እንዳለ ለዚህ ሁሉ ምክንያት ምን እንደሆነ እኛ እናውቃለን ወገኖች። ነገር ግን ልክ ግብፅና ኢትዮጵያ እንደሚፎካከሩ ሁሉ እኔ የበላይ ነኝ እያሉ እንደሚፎካከሩ ሁሉ እስራኤልና ኢራን አሁን የበላይ እሆናለሁ፣ እኔ ነኝ የበላይ የሚል የበላይነት ፉክክር አለባቸው። በትንቢታዊ እይታ ስናየው ግን እስራኤልን ለማጥፋት ሰይጣን የሚጠቀመው ዋነኛ መሳሪያ አድርጎ የሚጠቀመው ማንን ነው? ኢራንን ነው። ምክንያቱም ምንድን ነው? እስራኤልን ከምድር ገጽ ማጥፋት ይፈልጋል። ለምን ሲባል መድኃኒታችን ታላቁ ንጉሥ የእስራኤል አምላክ ኢየሱስ ክርስቶስ አሁን በቅርብ ይመጣና እስራኤል ላይ ይነግሳል፣ በዳዊት ዙፋን ላይ ይቀመጣል ይላል። ራእይ በሙሉ ስታነቡ ራእይ ምዕራፍ 20 ቁጥር 4 ጀምሮ ስታነቡት ለ1000 ዓመት ይነግሳል ይላል። የታላቁ ንጉሥ ከተማ መቀመጫ ስለሆነች ወገኖች ሆይ ይሄንን ለማጥፋት ይነሳል፣ ከጀርባ ሆኖ ያስነሳታል። ነገር ግን አይችልም፣ አይሆንም። ለምሳሌ አሁን ኢራን የአሜሪካን በጣም ወዳጅ ነበረች፣ በጣም ወዳጇ ነበረች። ለምሳሌ አሜሪካ ኢራቅን ለመምታት ባሰበች ጊዜ እንደምታስታውሱት መሳሪያዋን የጦር አቅሟን ሁሉ በሙሉ አንስታ ወስዳ ኢራን ላይ አስቀምጣ ከኢራን ነው ኢራቅን የመታቻትኝ። ታማኝ ወዳጇ ነበረች። ነገር ግን ወገኖች ወይ ልክ በ1979 አብዮቱ ልክ ሲፈነዳ ታማኝ ወዳጇን አጣች። የታመነ ወዳጇን አጣች። ምክንያቱ ምንድን ነው? ኢራን ወደ የት ሄደች? ወደ ራሻ ሄደች፣ ወደ ሶቪየት ህብረት ሄደች። ልክ አብዮቱ ሲፈነዳ ወደዛ ሄደች። ታማኝ ወዳጇን አጣች ማለት ነው። አሁን በጠላትነት ይፈላለጋሉ። ስለዚህ ታላቋ ሰይጣን ብላ ነው የምትጠራትኝ አሜሪካንን። አንደኛ የእስራኤል ወዳጅ ናት። የእስራኤል ወዳጅ የሆነን ሁሉ በሙሉ ኢራን ትጠላለች። ታላቋ ሰይጣን ትላታለች። ግሬት ሴታን ብላ ነው የምትጠራትኝ ወገኖች። ምክንያቱ ምንድን ነው? አሜሪካ በመካከለኛው ምስራቅ ታላቅ ተጽዕኖ ስላላት ማለት ነው። ሁለተኛ የእስራኤል ቀንደኛ ደጋፊ ስለሆነች ነው። ይህንን ደግሞ ኢራን ፈጽሞ አትፈልገውም፣ አትወደውም። ስለዚህ ከእስራኤል ጋር የተያያዘ ማንኛውንም ሀገር ሁሉ ምን ታደርጋለች? ትጠላለች። ከአሜሪካ የተያያዘ ነገር ሁሉ በሙሉ ትጠላለች። ለምንድን ነው አረብ ሀገሮችን አሁን እየመታች ያለችው? ሙስሊሞች በሙስሊሞች ላይ ነው ወገኖች ሆይ። ምን እያደረገን በሙሉ ከአሜሪካ ጋር የተወዳጀ ከእስራኤል ጋር የተወዳጀ ሁሉ በሙሉ ምን ያደርጋል? ይመታል። ለምሳሌ አሁን ባለፈው ሁላችሁም ዜና ሰምታችኋል። የአውሮፓ ሀገራት በሙሉ መታችሁ በጦርነቱ መካፈል አለባችሁ አሉ የአሜሪካው ፕሬዝደንት። ኢራን ምን አለች? ጦርነት እካፈላለሁ ብትሉ ትቀምሳላችሁ፣ ነገር ግን እናንተ መታችሁ በዚያ በሰርጡ ላይ ነዳጃችሁን ምናችሁን ማስተላለፍ ትችላላችሁ፣ መንሸራሸር ትችላላችሁ። እኔ የከለከልኩት እስራኤልና አሜሪካን በተመለከተ ብቻ ነው። እነሱ ጋር ጦርነት ተባበራለሁ ብትሉ ግን ትቀምሳላችሁ አለች። ወገኖች በሙሉ አሜሪካንን የቀረበ ሁሉ በሙሉ አሁን ተመልከቱ፣ እነ ሳውዲ ሁሉ እነ ሌሎችም ሀገሮች ሁሉ በሙሉ እየተመቱ ነው፣ እየቀመሱ ነው። ምክንያቱ ምንድን ነው? ይችን ሀገር ማንም ሊያጠቃት አይችልም። ትንቢቱ ትቀጥላለች ነው የሚለው። ስለዚህ በሙሉ የአሜሪካ ደጋፊ ለእስራኤል ቀንደኛ ጠላት ነው የሚሆኑ። ይሄ ደግሞ ኢራን የሚያስቆጣ ነገር ነው። ስለዚህ ከእስራኤል ጋር የተያያዘ ማንኛውም ነገር ሁሉ በኢራን
ጥላቻ ስር በኢራን እይታ ስር የወደቀ ነው ማለት ነው። ኦኬ አሜሪካንን ለምን ትጠላታለች ኢራን? የእስራኤል ዋና ደጋፊ ቀንደኛ ስለሆነች ነው። በሩቅ ምስራቅ የበላይ ተጽዕኖ ስላላት ነው። እስራኤልን ለምን ትጠላታለች? የታላቁ ንጉሥ መቀመጫ ስለሆነች ነው። ታዲያ በጣም የሚገርመው ለምን አረቦችን ለምን ትጠላለች? ኢራን ለምንድን ነው አረቦችን የምትጠላው? ወገኖች ሆይ አረቦችን የምትጠላው በሁለት መንገድ ነው። አንደኛ በእምነት ጎራ የተለያዩ ናቸው። እንግዲህ ይሄ ጥላቻ የአሁን ጊዜ ሳይሆን የቆየ ጥላቻ ነው። ከአረብ ሀገሮች የሚጋጩት የአሁን አይደለም፣ የቆየ ጥላቻ ነው። አንደኛ የእስልምና ጎራ ነው። የእስልምና ጎራ ማለት ምን ማለት ነው? ለምሳሌ ኢራን የምትከተለው እምነት የእስልምና ሆኖ ሺአ የሚባለውን ነው። አረቦች ደግሞ የሚከተሉት ደግሞ ሱኒ ነው። የሱኒ መሪዎች ሳውዲዎች ናቸው፣ አረቦች ናቸው። ነገር ግን የሺአ መሪዎች ደግሞ እነማን ናቸው? ኢራኖች ናቸው። በእምነት ግጭት አላቸው። እምነታቸው ምንድን ነው የሚባል እኔ ይሄኛውን ነብይ ነው የምቀበለው፣ መሐመድን ነው የምቀበለው፣ እነዚህኞቹ ደግሞ አይ መሐመድን አልቀበልም የሚል ነው ውስጡ። እንግዲህ እሱን ቀስ ብሎ ከሙስሊሞች ጋር ማውራት ይቻላል። እና ኢራን የሺአ መሪ ናትኝ። ነገር ግን ደግሞ ወደ ሳውዲዎች በምትመጡ ደግሞ የሱኒ መሪዎች ናቸው። አንደኛ የእምነት ጦርነት አለ። እውነተኛው እስልምና ይሄ ነው፣ እውነተኛው እስልምና ይሄ ነው በሚል ጦርነት አለባቸው። የአረቡንና የፋርሱ ጦርነት ከዚህ የመጣ ነው። እንግዲህ ይሄ ከሆነ ዘንዳ ደግሞ ምክንያቱ እምነታቸው ለየት ያለ ስለሆነ ማለት ነው። ብዙ አረብ ሀገራት ከኢራን ጋር የሚጋጩበት ሌላው ሁለተኛው አሁንም ኢራን በዛ አካባቢ ያሉትን አገሮች እንደገና የበላይ ሆና እንደገና መቆጣጠር ትፈልጋለች፣ መግዛት ትፈልጋለች። በዚህ መካከል ታዲያ ቱርክ ምን እያደረገች ነው ብንል፣ ቱርክ ልክ በሁለት ቢላ እንደ መብላት ያክል ነው። በሁለት ቢላ እንደ መጫወት ያክል ነው። ምን ማለት ነው? ካስታወሳችሁ እንግሊዞች እስራኤልን ከመግዛታቸው በፊት እስራኤልንም ጀምሮ የሩቅ ምስራቅ አገሮችን ትገዛ የነበረችው ኦቶማን ቱርክ ነበረች። ኦቶማን ቱርክ ማለት የኦቶማን ኢምፓየር ማለት የቱርክ ኢምፓየር ማለት ነው። ቱርኮች ነበሩ እስራኤልንም የሚያስተዳድሩት፣ በመካከለኛው ምስራቅ ያሉትንም የሚያስተዳድሩት ኦቶማን ቱርኮች ነበሩ፣ ወይንም የቱርክ ኢምፓየር ነበር። እና ቱርክ የጥንት ግዛቷን ለማስመለስ ስለምትፈልግ አሁን ከአረቦችም ጋር መመሳሰል ትፈልጋለች። ከዛ ደግሞ ከኢራን ጋር ደግሞ ልትተባበር ትፈልጋለች። አንዳንዴ ደግሞ እስራኤልን ከመቃወም አንጻር ከኢራን ጋር አቁማ ትተባበራለች። ምንድነው እስራኤል ምናምን ትላለች ከኢራን ጋር ተባብራ። አንዳንድ ጊዜ ደግሞ ከኢራን ታፈገፍግና ደግሞ እንደገና ደግሞ ከአረቦች ጋር ሆና ደግሞ አለሁ እኔ ለእናንተ ነኝ ትላለች። ወደዚህ ደግሞ ኢራንንም አለው ትላለች። ምክንያቱ ለምንድን ነው? መጀመሪያ ኦቶማን ቱርክ ወይንም የቱርክ ኢምፓየር ሩቅ ምስራቅን ዓለምን ያስተዳድር ስለነበረ አሁንም ያንን ግዛቷን ማስመለስ ትፈልጋለችና ከማንም ጋር መጣላት አትፈልግም። አሁን አንድ ጊዜ ተተኩሶባታል ምንድን ነው ምናምን ብላ ዝም ነው ያለችው። ወገኖች አጽፌታ መልስም አልሰጠችም። ዝምላ በዜና የሆነ ነገር ተቃወመች እንጂ ምንም ያለችው ነገር የለም። ስለዚህ በዚህ ከአረቦች ጋር መስማማት አለባት፣ በዚያ ደግሞ ከኢራን ጋር ደግሞ መተባበር አለባት። ለምን? ሁለት ቢላ ሆና እንደገና የነበራትን አቅም የነበራትን ግዛት መቆጣጠር ትፈልጋለች። አንዳንዴ ከእስራኤል ጋር ትቃወማለች፣ ተመልሳ ደግሞ እንደገና ደግሞ ምን አረቦች ጋር ደግሞ እንደገና ሁለት ቢላ ሆና የምንትን። በሌላ ጊዜ የሚገርማችሁ የቀጠናው መሪ ለመሆን ደግሞ ከአረብ ጋር ደግሞ ትሻኮታለች። ከአረቦች ጋር አንዳንድ ጊዜ ትመሳሰላለች፣ ከኢራን ጋር አንዳንድ ጊዜ ምንድን ነው የድሮ ግዛቷን ለማስመለስ ነው ፉክክሩ። ታዲያ አሁን በቱርክና በኢራን መካከል አለ። ሁለቱ ምን አድርገው ስለነበረ ሩቅ ምስራቅን ዓለምን በተወሰነ መልኩ ገዝተው ስለነበረ ሁለቱም ግዛታቸውን ምን ማድረግ ይፈልጋሉ? ማስመለስ ይፈልጋሉ። በዚህ መካከል አረቦች ያ ነገር እንዳይኖር ምን ያደርጋሉ? ኢራን ላይ ተጽዕኖ ያደርጋሉ። ኢራን ላይ። ስለዚህ በመካከለኛው ምስራቅ ያለው የእርስ በርስ ጦርነት የሁለቱም ፉክቻ ነው። የቱርክም የኢራንም ፉክቻ ነው። ለምን? ሁለቱም የነበራቸውን ግዛት ማስመለስ ስለሚፈልጉ። አረቦች ይህንን አይፈልጉትም። በእነሱ ስር መውደቅ አይፈልጉም። ስለዚህ
አሁን ወደ የት ነው ጦርነቱ እያመራ ያለው ነው? ጦርነቱ ወደ የት ነው የሚያመራው? ጦርነቱ እየሄደ ያለው ወደ ሕዝቅኤል 38 ነው። ሕዝቅኤል 38 ቁጥር 1 ጀምሮ እስከ በተለይ ሕዝቅኤል 38 እና 39 በምታነቡበት ጊዜ የሚናገረው ምንድን ነው? ቶሜርና ቶርጋማ ይላል። በተለይ ቁጥር 5 38 ቁጥር 5 ላይ ቶሜርና ቶርጋማ ይላል። እንግዲህ ይሄ ምን ማለት ነው? ቶርጋማ ማለት የዛሬዋ ቱርክ ማለት ነው። የዛሬዋ ቱርክ ማለት ነው። በመጨረሻው ዘመን ላይ ከፋርስ ወይንም ከኢራን ጋራ ተባብረው ፋርስ አለች፣ ኢራን አለች። ከነዚህ ፋርስ እና ኢራን ያው አንድ ሀገር ናቸው። በራሻ መሪነት ከነዚህ ጋር ተባብረው ኢትዮጵያ፣ ሊቢያ፣ ቱርክ፣ ራሻ 5 ሀገሮች ጋር ተባብረው እስራኤልን ሊያጠቁ እንደሚመጡ የእግዚአብሔር ቃል ይናገራል። ሕዝቅኤል 38 በእስራኤል ላይ ከሚዘምቱ አገሮች አንደኛዋ ማን ናት ይላል? ቱርክ ናት። አሁን ለዛ ነው አሁን 2 ቢላ ላይ የምትጫወተው። እና አቀማመጣቸውን ስትመለከቱ ደግሞ እስራኤልን ለመውረር ትክክለኛ የመልክዓ ምድር አቀማመጧ ቅርብ ናትኝ። እስራኤልን ለመውረር አመቺ በሆነ አቀማመጥ ነው የተቀመጠች። ስለዚህ በመጨረሻው ዘመን ቱርክ ወደ ኢራን እንደምትሄድ መጽሐፍ ቅዱሱ ይናገራል። ሕዝቅኤል 38 ቁጥር 1 እስከ 5። አሁን ዛሬ በ2 ቢላ አንዳንድ ኢራንን ብትቃወም፣ አንዳንድ አረቦችን ብትቃወም፣ አንዳንድ እስራኤልን ብትቃወም መጨረሻ ላይ ግን ወደ ኢራን እንደምትሄድ ሕዝቅኤል 38 ይናገራል። አንድ ላይ ሆና እስራኤልን ለማጥቃት እንደምትመጣ አሁን ቱርክና ኢራን አንድ ላይ የመሰሉ እንደገና አንድ ላይ ያልሆኑ ቢመስሉም አንድ ላይ እንደሚሆኑ የእግዚአብሔር ቃል ይናገራል። ስለዚህ ከኢራን ጎን እንደምትቆም ትንቢቱ ምን ያደርጋል? ያሳያል። ወገኖች እስራኤል የእግዚአብሔር ማፕ ናት፣ የእግዚአብሔር ካርታ ናት። እስራኤልን የሚነካ ሁሉ እስራኤል የምትሆነውን ነገር ሁሉ እኛም ምን ያደርገናል? ይነካናል። አሁን ስንመለከት እስራኤልን እንደ ጭፍራ ምን አድርገዋታል? ወረዋታል። በዙሪያ ልንገራችሁ፣ አሁን አሜሪካ ከጎኗ ናት። አሁን አሜሪካ እየተዋጋችላት ናት። ነገር ግን እሷም እንኳን ከጎኗ የማትሆንበት ከዙሪያዋ ዘወር የምትልበት ጊዜ ይመጣል። ያን ጊዜ ብቻዋን ትቀራለች። ነገር ግን ብቻዋን ብትቀርም የእስራኤል ተስፋ እግዚአብሔር ብቻ ነው ወገኖች። እስራኤል በዓለም ሕዝብ ሁሉ ላይ እንደ ከባድ ድንጋይ አድርጊያታለሁ፣ የሚነካት ሁሉ ይቆስላል ተብሎ የተጻፈው ዘካርያስ 12 ላይ የሚነካት ሁሉ ይሰክራል እንደጠጣ ይላል ዘካርያስ 12 ላይ። ስለዚህ ሩሲያ፣ ቻይና፣ ኢራን ወደፊት ወደ ጦርነቱ ተካፍለው እንደሚገቡ የእግዚአብሔር ቃል ይናገራል። አሁንም ቢሆን በስውር አሉበት። ለምሳሌ ሩሲያና ቻይና በቀጥታ ወደ ጦርነቱ አልገቡም። ቀጥታ ጦርነት ውስጥ አልገቡም። ነገር ግን ከጀርባ ሆነው ግን እየተዋጉ ነው። መሳሪያ በማቅረብ በሳተላይት መረጃ በመስጠት አሁን ያላት መሳሪያ ኢራን የራሷ ብቻ ነው ፈጽሞ። ግማሹ ከራሻ የወሰደችው ነው፣ ግማሹ ከቻይና የወሰደችው ነው። ከጀርባዋ ሌላ ደግሞ ፓኪስታን አለቻት ደጋፊ ከእስልምናው አንጻር ማለት ነው። ስለዚህ ቻይና፣ ሩሲያ፣ ኢራን ወገኖች ወይ በስውር ምን እያደረጉ ነው? እየተዋጉ ነው። ኢራን ከፊት መሪ ሆና ብትዋጋም፣ ነገር ግን አሁን ለምሳሌ በቀጥታ ከጀርባ ሆነው እየተዋጉ መሆኑ ቀርቶ ከፊት ለፊት ቢገቡ፣ ቻይና፣ ሩሲያ ቀጥታ ፊት ለፊት ጦርነት ቢገቡ 3ኛው የዓለም ጦርነት ሊነሳ ይችላል። ነገር ግን አርማጌዲዮን ግን አይደለም። ወደ አርማጌዲዮን ጦርነት ግን እየሄደ ይመስላል ሁኔታውን ስታዩት። ግን አሁን ሎካል የሆኑ ጦርነቶች ሊነሱ ይችላሉ። ማን ብትገባ? ቻይናና ራሻ ቢገቡ። አሁን ያለው የሚድል ኢስት ጦርነት ያካተተ ነው። ነገር ግን አሁን እንግሊዝ እገባለሁ እያለች እየተናገረች ነው። ሌሎች ሀገሮችም ሊገቡ ይችላሉ። የዚህ ታርጌት ዋና ማናት በምንልበት ጊዜ እስራኤል ናት። ምክንያቱም ይሄ በትንቢቱ ተቀምጧል። ዳንኤል ይህንን ታርጌት አድርጎ በስነ ስርዓት ትንቢተ ዳንኤል ምዕራፍ 2 ላይ፣ ትንቢተ ዳንኤል ምዕራፍ 7 ላይ፣ ትንቢተ ዳንኤል ምዕራፍ 8 ላይ ተናግሯል። የዚህ ሁሉ ጠንሳሽ
የጦርነት ሁሉ መነሻ ኢራን እንደሆነች፣ ፋርስ እንደሆነች፣ ኤላም እንደሆነች መጽሐፍ ቅዱስ በደንብ አድርጎ ዳንኤል በትንቢቱ አስቀምጧል። ኢሳይያስም ተናግሯል፣ እንመለከተዋለን ወደፊት። ኤርሚያስም ተናግሯል፣ አንብቤላችኋለሁ። ኤርሚያስ 49 እና ይችን ሀገር ማንም ሀገር ሳይሆን የሚያሸንፋት እግዚአብሔር መለኮታዊ ቅጣት እንደሚቀጣት የእግዚአብሔር ቃል ይናገራል። ለምሳሌ ዳንኤል ንጉሱ የሰው ምስል ተመለከተ አደለ? ዳንኤል ምዕራፍ 2 ላይ ምን ይመለከታል? ህልም ያያል፣ ራእይ ይመለከታል። በተኛበት ላይ አንድ የሰው ምስል ይመለከታል። የሰው ምስል ሲመለከት ጭንቅላቱ ወርቅ የሆነ ይሄ ደረቱና 2 ክንዶቹ ደግሞ ብር የሆነ ሆዱና ጀርባው ነሐስ የሆነ አንድ እግሩ ሸክላ አንድ እግሩ ብረት የሆነ ምስል ይመለከታል። ታዲያ ዳንኤል ህልሙን ሲፈታለት ምን አለው? ይሄ ጭንቅላቱ ወርቁ የአንተ ንጉሥ ነው፣ ያንተ ንግስና ነው። ካንተ አነስ ያለ ደግሞ የሜዶንና የፋርስ መንግስት፣ 2 ጥምር መንግስት ማለት ነው። 2 እጅ ደረቱ ብር የሆነ ካንተ አነስ ያለ፣ ከወርቅ አነስ ይላል ብር፣ ካንተ አነስ ያለ የሜዶንና የፋርስ መንግስት ኢራን ማለት ነው። ዘፍጥረት ምዕራፍ 10 ቁጥር 22 ኤላም የምትባለዋ ማለት ነው። ያ ንጉሥ ይነሳል ይላል። ወገኖቹ ይሄ ዝም ብሎ እየተናገረ ነው፣ ዝም ብሎ ምሳሌ እየሰጠ ነው አይደለም። ጥምር መንግስት እንደሚመጣ፣ ኃያል መንግስት እንደሚመጣ ነው እየተናገረ ያለው። ታዲያ ደግሞ ከብዙ 100 ዓመት በኋላ ዳንኤል የራሱን ራእይ ያያል። ምን ያያል? ዳንኤል 7 ላይ የዓለምን መንግስታት ከጅምሩ እስከ ፍጻሜው ደግሞ እንደገና ያያቸዋል። የባቢሎንን መንግስት በአንበሳ መልክ፣ የሜዶንና የፋርስን መንግስት በድብ መልክ፣ ከዛስ የግሪክን መንግስት ደግሞ በፍየል መልክ፣ ከዛ ደግሞ የሮምን መንግስት ደግሞ እንደገና ደግሞ በምን መልክ ይመለከተዋል? እንደገና በአስፈሪና ዘግናኝ በሆነች እየበላች የምታደቅቅ የተረፋትን ሁሉ የምትደፋ ስሟ ያልተጠቀሰ ክፉና ጨካኝ አውሬ ብሎ ደግሞ ይመለከታታል ማለት ነው። ከዛ ምዕራፍ 8 ላይ እንደዚሁ። ስለዚህ ወገኖቼ ጦርነቱ ከአሁን የጀመረ ሳይሆን ከስር መሰረት የጀመረ ነው። እና ዳንኤል ምዕራፍ 7 ላይ የራሱን ራእይ ሲያይ ከባህር አንድ አንበሳ ወጣ፣ 2 ክንፍ ያለው ይላል። ይህም የባቢሎን መንግስት ነው ይላል። አንበሳው ጉልበታም እንደሆነ ያመለክታል። 2 ክንፍ ደግሞ አንበሳው አለው፣ ፍጥነቱን ያመለክታል። የባቢሎን መንግስት እንደዛ ነበረ። ከአንተ ቀጥሎ ደግሞ ይላል እንዳለው ደግሞ ከዛ ደግሞ የሜዶንና የፋርስ መንግስት ሲመጣ ድብ ነው ይላል። ድብ አንድ እግሩ ረዘም ያለ አንድ እግሩ አጠር ያለው የሜዶን መንግስት ነው። ረዘም ያለው ደግሞ የፋርስ መንግስት ነው፣ ኃያሉ መንግስት ነው። የሜዶን መንግስት ደካማ መንግስት ነው፣ ብዙም አልሄደም። የፋርስ መንግስት ግን ይኸው እስካሁን ድረስ አለ። ከዛ 3 የጎድን እንትኖችን አጥንቶችን በአፉ ይዟል ይላል። ያሸነፋቸውን ሀገር ለመናገር ነው። እና ታዲያ ይሄንን አስፈሪ የአውሬ መልክ በሚመለከትበት ጊዜ ወገኖች ዝም ብሎ እየተናገረ ነው አይደለም። ያን ጊዜም ሀገራትን ሁሉ ዶሚኔት እያደረገች እያሸነፈች እየመጣች እንደገዛች ሁሉ አሁንም ኢራን ሩቅ ምስራቅን ዓለምን መቆጣጠር ትፈልጋለች። ነገር ግን ያን ጊዜም ሄዳ እንዳልቻለች አሁንም ትሄዳለች፣ አትችልም ነው። በትንቢቱ መሰረት፣ በእግዚአብሔር ቃል መሰረት ከዳንኤልም ከኢሳይያስም ከኤርሚያስም ከሌሎችም መጽሐፍ እንመለከታለን። ያን ጊዜም የበላይ መሆን ትፈልጋለች። የተወሰነ ጊዜ ሄዳ ትቆማለች። አሁንም እንደዛው ታደርጋለች። ማንም ሊያስቆማት አይችልም። አረቦች አግተዋታል። ምክንያቱም መገዛት አይፈልጉም። እስራኤልም የበላይ እንዳትሆን እንቅፋት ሆናባታለች። ስለዚህ እሷን ጠቅ ታደርጋለች ማለት ነው። ሁለተኛ የንጉሱ የታላቁ የአምላካችን የመድኃኒታችን ከተማ የዙፋኑ መቀመጫ ናት። ልታጠፋት ትፈልጋለች። ቢሆንም ግን አትችልም። ወገኖች የእግዚአብሔር ቃል ድንቅ ነው። ዓለም እንዴት እየሄደች እንደሆነ እንዴት እንደምትሄድ ከመጀመሪያው እስከ ፍጻሜዋ መጽሐፍ ቅዱስ አስቀምጦልናል። ዳንኤልማ የትንቢቶች ሁሉ ቁልፍ ነው ወገኖች ሆይ፣ በዝርዝር እንመለከተዋለን። ዳንኤልን ባይሆን ትንቢቶቹን ዳንኤል ምዕራፍ 2፣ ዳንኤል ምዕራፍ 7፣ ዳንኤል ምዕራፍ 8 በዝርዝር እንመለከተዋለን። ምክንያቱም
አሁን ያለውንም ወደፊት ያለውንም እያንዳንዱን ነግሮናል። ዳንኤል ምዕራፍ 9ም እያንዳንዱን መሲህ መስቀል ላይ ይገደላል ብሎ እንኳን ያስቀመጠልን ማን ነው? ዳንኤል ነው። ዳንኤል ምዕራፍ 7 ቁጥር 13 ላይ በዘመናት የሸመገለው የሰው ልጅ ብሎ ኢየሱስ ክርስቶስን ጠርቆታል። ሉቃስ የሰው ልጅ እያለ ኢየሱስን ይጠራው እንደነበረ ለመጀመሪያ ጊዜ መሲሁ የሰው ልጅ ተብሎ የተጠራው ዳንኤል ምዕራፍ 7 ቁጥር 13 ላይ ነው። ወገኖች የእግዚአብሔር ቃል ድንቅ ነው። የእግዚአብሔርን ቃል ወደዋለሁ። ለምን? ከ2600 ዓመት በፊት የተነገረ ትንቢት አሁን እውን ሆኖ እየተፈጸመ ያለ ስለሆነ ነው። አንድ ነገር ልንገራችሁ። ትንቢት ለአንተ ተነግሮ ሊሆን ይችላል። በአንተ ዘመንም ይፈጸማል። ከዚያ ደግሞ በአንተ በሚቀጥለው ጄኔሬሽንም ይፈጸማል። ትንቢት ሁለት ገጽታ አለው። በተነገረበትም ጊዜ ይፈጸማል፣ በሚቀጥለው ትውልድም ይፈጸማል። ጌታ የተመሰገነውን። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ድንቅ ነው። አሁን እየሆነ ያለው ሁሉ በእግዚአብሔር ቃል ተቀምጧል። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ጌታ የተመሰገነ ይሁን። ስለዚህ እግዚአብሔርን ቃል አንብቡ፣ የእግዚአብሔርን ቃል ተረዱ። እግዚአብሔር ይባርካችሁ። ወዳችኋለሁ። እንጸልያለን። እናመሰግናሃለን። ስምህ የተባረከ ይሁን። ክብር ለአንተ ይሁን። እንወድሃለን። ስላስተማርከን ተመስገን። ኢየሱስ እኔንም ስለረዳህ ተመስገን። ይሄ ቃል ሁሉ በዓለም በየሰው ቤት ሁሉ ይድረስ ይግባ። ተባረክ። በኢየሱስ ስም አሜን።